ሰላም እንዴናችሁ ውድ ተመልካቾቼ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ለሁሉም እንዲዳረስ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉና መረጃውን ለሚመለከተው አካል ደርሱ ስል በአክብሮት እጠይቃለሁ። ይህ መረጃ ምንድነው? ሰሞኑን ቤተ መንግስት ውስጥ ድብቅ የሆነ ስብሰባ ተደርጓል። ይህ ስብሰባ እንግዲህ የብልጽግና የባለስልጣናት በፌደራል ደረጃ ያሉት እንግዲህ አብይ፣ ዳንኤል ክብረትና ተመስገን ጥሩነህ ብቻ የተገኙበት ሌላው የመከላከያ ጀነራሎች አብዛኛው ሁሉም በሚል ደረጃ ሌላ ብሔርን አላካተተም። ሌላ ብሔር ጀነራል አበባው ብቻ ነው እንጂ ሌሎች የብልጽግና ናቸው፣ የኦዲፒ ናቸው። እናም ሌሎች ደግሞ ከኦሮሚያ ክልል እና የኦሮሚያ ክልል ደህንነቶች ነው በቤተ መንግስት እንግዲህ ሚስጥራዊ ስብሰባ ሰሞኑን አድርገው ነበር። ስለዚህ ከሌላ ብሔር የተወከሉት የገቡት እንግዲህ ተመስገን ጥሩነህና አበባው ታደሰ ብቻ ናቸው ማለት ነው። ስለዚህ እነዚህ ብቻ የተሰበሰቡበት ይህ ሚስጥራዊ ስብሰባ እንግዲህ ስለምንድነው አሁን ቀጣይ ጎንደርን ሞሽር ያካሂዱታሉ። ጎንደርን ሞሽር ማለት ጥሩ ልማት ቢሆን አሪፍ ነው። ነገር ግን ጎንደርን አዘናግተው መከፋፈያም ነው። እንዳንድም ጎንደርን ከሸዋ ከወሎና ከጎጃም ለመነጠልና እርስ በርስ ሽኩቻ ለመፍጠር ነው። እርስ በርስ ለማጣላት ነው። ከዚህም አልፎ ደግሞ የጎንደርና የጎጃም አክቲቪስቶች እርስ በርስ እንዲባሉ ተወስኗል። እርስ በርስ ሲሻኮቱ ህዝቡ ወደ እነሱ አቅጣጫን ለማስቀየር ነው። እንግዲህ በዛ ሰዓት እንግዲህ ከየነ እስክንድር ጋር በመተባበር እነ ደረጀ በላይ እነ ጌታስራደና እነ ሰለሞን አጥና መንገድ በመምራት መከላከያ ሽፋን በመስጠትና ትላልቅ የሚሆኑ ሰሞኑን የገቡ በኤርፖርት ከቱርክ የገቡ መሳሪያዎች አሉ። እነሱን በመጠቀም እንግዲህ የጎንደርን ፋኖ ለመደምሰስ የታለመ ነው ማለት ነው። ጎንደርን ሞሽር የሚለው አንድም አማራን ለመከፋፈል ነው። ስለዚህ ጎንደር ብትለማ አሪፍ ነው። ጎንደር ስትለማ ሁሉም አማራ ደስ ሊለው ይገባል። ነገር ግን ከአማራ ሰነድቦናና ከአማራ አስተሳሰብ አክቲቪስቶችን ያዘጋጁበት አንፃር እንግዲህ አማራን ለመከፋፈያ ሊጠቀሙት ነው ማለት ነው። ስለዚህ አክቲቪስቶች እርስ በርሳቸው የነሱ ተከፋይ ሆኖ ጎጃምና ጎንደር ብለው ጎራ ይዘው እንግዲህ በደንብ ይናታረካ በሚቀጥለው ሳምንት ጀምሮ ነው የሚጀምር። ሲነታረኩ ህዝብ ወደ እነሱ ሲል እንግዲህ እነሱ ስራቸውን ለመስራት ተዘጋጅተዋል ማለት ነው። ስለዚህ ሁሉም አንደኛ ለሁሉም ሰው መረጃው እንዲደርስ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ለሁሉም ተደራሽ ይሆናል። በዚሁ መሰረት እንግዲህ ሁሉም መረጃውን ሰምቶ ጥንቃቄ መውሰድ አለበት። እነዚህ ተከፋይ አክቲቪስቶች እንግዲህ ከሚቀጥለው ሳምንት ጀምሮ በጣም ይዘምታሉ። ከመከላከያ ከነ እስክንድር ቡድን ከነ ደረጀ በላይ ጋር አድርጎ ሲዘምት ጎንደርን መጨፍጨፍ ሲዘምት እንግዲህ እነዚህ አክቲቪስቶች ደግሞ በመከፋፈልና የሆነ አጀንዳ በመስጠት ህዝቡን ወደ ፋኖ እንዳያደርግ እንግዲህ እቅድ ተይዟል ማለት ነው። ስለዚህ እነዚህ አክቲቪስቶች የሚጽፉትን አሁን ሰሞኑን በሸዋና ዶና ጀምሮታል። የእስክንድር አክቲቪስቶች ፈርቀዳች ሆነው እንግዲህ ጀምሮታል። ማንን መከፋፈልን ሸዋን ከሸዋ መከፋፈል እንግዲህ የእስክንድር አክቲቪስቶች ይዘውታል። ስለዚህ ልክ በተመሳሳይ በመላው አማራ በሚቀጥለው ሳምንት የሚጀምር በሚስጥራዊ ስብሰባ እንግዲህ ወስኗል። ይሄንን በጥንቃቄ መከታተልና በትኩረት ማየት ያስፈልጋል። ሁሉም ዝም ብሎ በዘፈቀደ መገፋት የለበትም ማለት ነው።